አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ሰላምና እዝነት አይለያችሁ። እንግዲህ ያው ከአንድ ወር ነው በኋላ ወደ እናንተ ብቅ ብያለሁኝ። ወደ እናንተ ስመጣ ደግሞ እጅግ በጣም ብዙ ነገር ይዤላችሁ ነው የመጣሁት። ምክንያቱም ለእናንተ በተለይ ደግሞ ለመዳም ቅመሞች አስፈላጊ ይሆናል። እናም ደግሞ ካደረኩላቸው ብዙ ሰዎች ጥቂቶቹን ምናምን አሳያችኋለሁኝ። ቦታ የምትፈልጉ መግዛት የምትፈልጉ ህገወጥም ሆነ ህጋዊ ማለት ነው በምትፈልጉት መልኩ ይሸጥላችኋል። እና ዛሬም የማሳያችሁ ቦታዎች አሉ የሚሸጡ ወደ ጨረታ አካባቢ ነው። ህጋዊ ቦታዎችም አሉ ህገወጥም አሉ። በተለይ ሰው ትኩረት አሁን ላይ በጣም አሪፍ ዋጋ ነው ያለው። ምክንያቱም ያን ያህል ውድ አይደለም። በጣም ቀለል ባለ ብር ማግኘት ትችላላችሁ። ባዶ መሬትም ሆነ ቤት ያለበትም ሆነ አሁን የማሳያችሁ ለምሳሌ ከራሴ ነው የምጀምረው። የራሴን ግን ደግሞ ከዛ በፊት ለብዙ እህቶቻችን የገዛንላቸውን ቦታ አለ። ከዚህ ቪዲዮ ደግሞ ቀጥዬ የመለቅላችሁ ቪዲዮ ይኖራል። ከዛ ያንን ቪዲዮ ደግሞ የገዛውላቸው ልጆች ምናምን እጅግ በጣም የተደሰቱበትን አሳያችኋለሁ። ቪዲዮንም ማለት ነው አለ ኢንሻአላህ። ግን አሁን ላይ ደግሞ የሚሸጡ ቦታዎችን አሳያችኋለሁ ለእናንተ ደላላ የሌለበት። አሁን ደላላ በነገራችን ላይ ይይዝባችኋል። ደላላ ልክ ወደ አረብ ሀገር ስትሄዱ ደላላው ከኤጀንሲው እንደማያገናኛችሁ ሁላ ገዢና ሻጭ አያገናኙም ሲገዛ ማለት ነው። ግን እኔ ያው በግልጽ እየነገርኳችሁ ነው። የደላላ ሳይዝባችሁ ቀጥታ ከገዢው ጋር ነው የሚያገናኛችሁ። ከገዢውና ገዢው አሁን ሻጭ ናችሁ እናንተ ማለት እናንተ ገዢ ናችሁ። ከሻጩ ጋር ነው እኔ የማገናኛችሁ ማለት ነው። እናንተ ገዢ ከሻጩ ጋር ቀጥታ ደላላ ምናምን የሌለበት ደላላ ምናምን የሆነ ነገር የማይዝበት። ደላላ ብዙ ብር ይይዛል። በነገራችን ላይ ደላላ ብዙ ብር ነው የሚይዘው። በመሬት ከ100,000 በላይ ይይዛሉ። እስከ 100,000 እስከ 200,000 የሚይዙ ይኖራሉ። ይሄ በህገ ወጦች ነው የምላችሁ። ህገ ወጥ ቦታዎች ላይ ነው ይሄን ያህል የሚያዘው። ግን ደግሞ ወደ ህጋዊ ቦታ ደግሞ ስንሄድ ብዙ ሊይዙ ይችላሉ ማለት ነው። እና ገዢና ሻጭ አገናኛለሁኝ። እናንተ መግዛት የምትፈልጉ በምን አይነት መልኩ ምን አይነት ቦታ ነው ምን አይነት ማለት ምን አይነት ቤት ያለው እንደ ምርጫችሁ ይሸጣል። የሚሸጥም ቦታ ነፍ ነው። ገዢም እንደዛው። በነገራችን ላይ አትሻወዱ ልላችሁ ፈልጌ ነው። እና አሁን የማሳያችሁ ቤት አለ። ከራሴ ጀምራለሁኝ። ብዙ ገዢዎች ይቀርባሉ። ግን ደግሞ እኔ ዋጋውን የምነግራችሁ በውስጥ ነው። ምክንያቱም ያን ያህል እንትን ያለ ዋጋ አይደለም የምነግራችሁ። ሌሎችም እንደዚሁ የገዛውላቸውም አሉ። ያን ያህል በገነነ ዋጋ አይደለም። በነገራችን ላይ ዛሬ ህጋዊ ቦታ ከምትይዙ ህገወጥ ይዛችሁ ህገወጥ በቀለል ባለ ብር ገዝታችሁ አላህ ደግሞ ህጋዊ። በነገራችን ላይ ህገወጥ ሲባል ብዙ አይነት ህገወጦች አሉ። ደላላ የሚያጭበረብርበት ህገወጥ አለ። ልክ ደግሞ ህገወጥ ሆነው ልክ እንደ ህጋዊ ሁሉም ወረቀት በቃ ሁሉም እንትኑ ልክ በቃ ካርታ እንዳለው ሆኖ የሚሸጡ መሬቶች አሉ። በዛውም ልክ ደግሞ ደላላ የሚያጭበረብርም ሊኖር ይችላል። ወላሁ አለም እሱን ማለት ነው። ስራቸውን ላበላሽ ፈልጌ አይደለም፣ ነገር ግን እንድትሸወዱ ስለማልፈልግ ነው። በዚህ አጋጣሚ ኢንሻአላህ ጠፍቻለሁ። ቪዲዮዬንም ላይክ ሼር እያደረጋችሁ ወደ ቀጣዩ ቪዲዮ ወደ ማሳያችሁ ቤት እንገባለን። ይሄንን ቤት እንግዲህ እድለኛ የሆነ ይገዛዋል። በጣም እኔ ከሌላ ቦታ ስለገዛውኝ ነው የራሴን ምሸጠው ማለት ነው። ሌላ ቦታ ስለያዝኩኝ ይሄንን ደግሞ መሸጥ ፈልጌ ነው። የራሴ ነው። ለእናንተ አቅርቤዋለሁ። እንግዲህ ገዢ ደፋር ወይም ደግሞ ያን ያህል ብዙ ብር አይደለም ሀቂቃ። ግን ደግሞ እኔ ሌላ ቦታ ስለገዛውኝ ምንም ስለማያደርግልኝ ለሽያጭ ለእናንተ አቅርቤዋለሁኝ። ሌሎችንም ቦታዎች አሳያችኋለሁኝ። መግዛት የምትፈልጉ በዚህ አጋጣሚ ኢንሻአላህ እድለኛ ሆናችሁ የቦታ ወይም የቤት ባለቤት ሁኑ። ላለው የመዳም ቅመሞች ይበቃችኋል። ቤተሰብ መርዳት ይበቃችኋል። ለራሳችሁ ኑሩ። አንዳንዴ
እንግዲህ ያው ቤቱን በደንብ ይዩት፣ አሳያችኋለሁ። ተከተሉኝ ወደ ቤቱ። አገናኘን በፍቅር ዳግም የአንድነት የህብር ቀለም የከፍታ የፍካት ዓለም አዲስ ንጋት የሩህ መስከረም ረመዳን ረመዳን ሰበሰበን በፍቅር ዳግም ተሐድሶ ብርሃን ፈንጢቃ زنب سرحيخا بزي حيلة ناي زمنا سنكاي كتمر سني دقمينا بربي عم قم ترى يسرى دي سني هفني نفني جنتي كفني كونو دوفي قريدا لليسو بيري نولا اليوم مسكا حبينكو ووناك سيحي مركانا رغنو صوتيت كاكا وانو إيسوني ميو إسكرب تاغني محبتين دم كل زهار يقومنا بعد سفلاي شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا يا شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا يا شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا 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 يا رمضان أهلا أهلا يا رمضان وحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا يا شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا 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 يا رمضان أهلا أهلا يا رمضان الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا يا شهر الوحدة أهلا يا شهر القرآن أهلا يا شهر